ሰላም ጤና ይስጥልኝ። እንደምን አላችሁ? እንኳን አደረሳችሁ። ሙሽራ የመሰለች እንደ ንግሥት የታጀበች ይላታል ጎንደርን ታርቆ ክንዴ። ሙሽራ የመሰለችው በዘመናት መካከል የደመቀችው በዕድሜ ርዝማኔ ያልሸመገለችው ሁልጊዜ አዲስና ተናፋቂ የሆነችው እንደ ንግሥት የታጀበችው ጎንደር በጥምቀት ከተራ በዓል ደምቃለች። ታቦታት ከመንበረ ክብራቸው ወጥተው ወደ ጥምቀተ ባህል እየወረዱ ነው። ሊቃውንት በዝማሬ ምዕመናን በቦታ እና በእልልታ ታቦታትን እያጀቡ ነው። ጥምቀት በጎንደር የኢትዮጵያ ጥንታዊ ክብር፣ ታሪክ፣ ባህል፣ ሃይማኖት፣ ሴትና ማንነት ከሚገለጽባቸው አካባቢዎች መካከል አንዷ ናት። ሙሽራ የመሰለችው እንደ ንግሥት የታጀበችው ጎንደር አሁን ድንቁን የጥምቀት ሃይማኖት ስርዓት እያከናወነች ትገኛለች ተብሏል። ከጎንደር ክብሯትና ክብሯን ባሉ የሰላም፣ የጤና፣ የፍቅር፣ የደስታ ዜናዎቻችን ይቀጥላሉ። የጥምቀት በዓል በጎንደር ከተማ እየተከበረ ይገኛል። በዚህ በዓል ላይ የተገኝተው መልእክት ያስተላልፉት የአማራ ክልል ርዕሰ መስተዳድር አረጋ ከበደ እንደተናገሩት የጥምቀት በዓል ከሃይማኖታዊ ይዘቱ ባለፈ ዘርፈ ብዙ ጠቀሜታ ያለው በዓል ነው ብለዋል። ቤተክርስቲያኗ አማኞቿን በበጎ ምግባር ኮትኩታ በማሳደግ በአገር ግንባታ፣ በኢኮኖሚና በቱሪዝም ልማት አካባቢውን እንዲሻሻል በማድረግ ትልቅ አስተዋጽኦ እያደረገች መሆኗን ተናግረዋል። ጎንደርን አካባቢ የኢንቨስትመንት ቦታ እንዲሆን በማድረግ ብሎም ማህበረሰቡ ማህበራዊ ህይወቱን እንዲያጠናክር ጥምቀት ትልቅ አስተዋጽኦ እያደረገ እንደሚገኝም አስረድተዋል። ጎንደርን በልዩ ሁኔታ እያከበረች ያለውን የከተማዋን መግለጫ የሆነውን ጥምቀት ስርዓቱን በጠበቀ መንገድ አክብሮ ለቀጣይ ትውልድ ማስተላለፍ እንደሚገባም ገልጸዋል። ጥምቀት የሰላም በዓል በመሆኑ ህግን ለማክበርና ሰላምን ለማስጠበቅ ቃል የሚገባበት እንደሆነም አስረድተዋል። ለመላው ሀገሪቱ ስልጣኔ አኩሪ ኮከብ እንደሆነ ሁሉ በዚህ ዘመን የሚያጋጥማትን ጉስቁልና ራግፋ አሁን ውቡና በመታደስ ላይ እንደምትገኝ አብራርተዋል። ጎንደር በለውጡ ሌሎች አካባቢ ምሳሌ ልትሆን በጽናት መቆምን ተናግረዋል። ዘጋቢው ጎንደር የጥበብ የፍቅርና የበረከት ከተማ። በጎንደር የጥምቀትን በዓል ማክበር መታደል ብቻ ሳይሆን መባረክም ጭምር ነው። ያለን ደግሞ ጌጡ ተመስገን ነው። በጥር ወር የዓለም አይኖች ሁሉ ወደ ታሪኳ ጎንደር ያርፋሉ። ለምን ብሉ ጎንደር ላይ የጥምቀት ሃይማኖታዊ ስነ ስርዓት ብቻ አይደለም፣ የጥበብ የታሪክና የኢትዮጵያዊነት ድምቀት የሚታይበት ታላቅ አደባባይ ነውና። ጥምቀትን በጎንደር ልዩ የሚያደርገው ምንድን ነው? ሕያው ሙዚየም፣ አስደናቂው የታቦታት ጉዞ፣ የካህናቱ ያሬዳዊ ዝማሬና የህዝቡ ባህላዊ ጭፈራዎች ተደምረው ከተማዋን ወደ ሕያው ሙዚየምነት ቀይሯታል። መስተንግዶ፣ በየመንገዱ የሚፈሳው ፍቅርና እንኳን ደህና መጣችሁ የሚለው የህዝቡ አቀባበል የኢትዮጵያውያን ጥልቅ እንግዳ ተቀባይነት ለዓለም ይመሰክራል። ፋሲለደስ መዋኛ፣ በሺዎች የሚቆጠሩ ምዕመናን ለበረከት የሚጠቀሙበት ይህ ስፍራ መንፈሳዊ እርካታና የማይረሳ ትዝታን ያድላል። የጎንደር ጥምቀት የኢትዮጵያ መታወቂያና የፍቅር መድረክና የጥበብ መፍለቂያ ሆኖ ለዘላለም ይኖራል። እንኳን አደረሳችሁ ብሏል ጌጡ ተመስገን። እንኳን ለብርሃተ ጥምቀት አደረሳችሁ አደረሰን። ሰማያት ተከፈቱ፣ ምስጢርም ተገለጠ። እመቤታችን ቅድስት ድንግል ማርያም ዘመዷ ቅድስት ኤልሳቤጥን ልትጠይቃት ስትሄድ የሰላምታ ድምጿን በሰማች ጊዜ በሆዷ ያለው የ6 ወር ጽንስ አምላኩን አወቀውና በደስታ ዘለለም። በእርሷም መንፈስ ቅዱስ ሞልቶባት የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። ከ30 ዘመን በኋላም በዮርዳኖስ ልጇ ቅዱስ ዮሐንስ የጌታችን አምላክነትን መሰከረ። በነቢዩ ቅዱስ ኢሳይያስ የጌታ መንገድ አዘጋጅ ጥርጊያውም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለበት እሱ ነበረ። በቅዱስ ሉቃስ ወንጌል 3:6 እንደተነገረው መንግስት ሰማያት ቀርባለችና ንስሐ ግቡ እያለ እየሰበከ በዮርዳኖስ ዙሪያ ወዳለው ሀገር ሁሉ ወጣ። ዮሐንስ ማለት እግዚአብሔር ጸጋ ማለት ነው። በዮርዳኖስ ወንዝ የንስሐ ጥምቀት ሲያጠምቅ የይሁዳ ሀገር ሰዎች ሁሉ ኃጢአታቸውን እየተናዘዙ ከእርሱ ይጠመቁ ነበር። በጥፋቸው ይገሥጻቸው፣ በመልካም ምግባርና በልግስና በእውነትና በርቱ እንዲኖሩ ይነግራቸው ነበር። በዋናነት ግን ስለ ጌታችን ይነግራቸው ነበር። እኔ ለንስሐ በውሃ አጠምቃችኋለሁ፣ ነገር ግን የጫማውን ጠፍር እንኳ መፍታት የማይገባኝ ከኔ በኋላ የሚመጣው ከኔ ይልቅ የሚበረታ እርሱ በመንፈስ ቅዱስና በውሃ ያጠምቃቸዋል አላቸው። ከዚህ በኋላ ጌታችን ሊጠመቅ ወደ እርሱ ሲመጣ ቢመለከተው የዓለም ሁሉ ኃጢአት የሚያርቅ የእግዚአብሔር ልጅ ብሎ መሰከረለት። ጌታችንም እኔ በአንተ ልጠመቅ ያስፈልገኛል? አንተ ወደ እኔ ትመጣለህን? ባሪያ ወደ ጌታው ይሄዳል እንጂ እንዴት ጌታ ወደ ባሪያው ይመጣል አለው። ቅዱስ ዮሐንስ አፈወርቅ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከራሷ ከጥምቀት ይልቅ እንኳ ንጹሕ ነውና ሊጠመቅ ወደ ዮሐንስ መሄዱ የሚደንቅ ትሕትና ነው ይላል። ለስሙ አጠራሩ ክብር ይግባውና ኢየሱስ በዮርዳኖስ ወንዝ በዮሐንስ ሲጠመቅ ሰማያት ተከፈቱ፣ አብ በደመና መሰከረ፣ መንፈስ ቅዱስን በራሱ ላይ በርግብ አምሳል ወረደ።
የጥምቀት መለኮተ ቅዱስ ዮሐንስ ክብር እጅግ ከፍ ያለ እንደሆነ ጌታችን ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም ሲል በማቴዎስ 11:9-11 መስክሮለታል። ራሱን ከዓለም የለየው ፍጹም ባህታዊ የመናንያን ፈቃደ ሥጋ የተወው ሁሉ ድንቅ ምሳሌ ነው። ጌታን ለማጥመቅ የተመረጠ ሆኖ ሳለ በበረሃ ይኖር ነበረ። ገዳማውያን ስለ ክርስቶስ ፍቅር ዓለሙ ሁሉ የተው ጸሎታቸው ኃይልን የሚያደርግ ሆነው ሳለ እገዛችን ይጠይቃሉ። ገዳማትን እናግዝ፣ በዓይናችን እናጽና። ድጋፍ ለማድረግ የምትሹ ማር ቅዱስ ሚካኤል አንድነት ገዳም። ክርስቶስ የተጠመቀው ከኃጢአት እንድንጸና ነው። የኢትዮጵያ ካቶሊካዊ ቤተክርስቲያን የጥምቀት በዓልን በአዲስ አበባ በድምቀት አክብራለች። የኢትዮጵያ ካቶሊክ ቤተክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ በመወከል መልእክቱን ያስተላለፉት በአዲስ አበባ ሀገረ ስብከት የሐዋርያው ጽሕፈት ቤት ኃላፊ አባ ጴጥሮስ በርጋ ክርስቶስ የተጠመቀው ካለንበት የኃጢአት መሰመር ወጠን እንድነጻ ነው ብለዋል። ጌታ በትሕትና ወደኛ መጥቶ እሱ በንጽሕና ሳለ በኃጢአተኞች ስፍራ ቆሞ መጠመቁ እኛም በንስሐ እንድንመለስ ለማስተማርም ነው ብለዋል። ዛሬ ምዕመናን በቅዱስ ውኃ ሲባረኩና ሲጠመቁ ከክርስቶስ ጋር ያላቸውን ዝምድና የሚጠብቁበት እንደሆነ ነው የገለጹት። ሙሽራዋ ጎንደር በጥምቀት ተከብራ ውላለች። በጎንደር ታቦታት ወደ መንበረ ክብራቸው እየተመለሱ ነው። በድምቀት የታጀበው ጥምቀት በጎንደር እንደቀጠለ ነው። አሁን ላይ ታቦታት ወደ መንበረ ክብራቸውን እየተመለሱ ይገኛሉ። ሙሽራይቱ ጎንደር በጥምቀት በዓል ተሞሽራለች። ጎዳናዎቿ በሰው ተሞልተዋል። በጥምቀት ባህር ያደሩ ታቦታት በታላቅ አጀብ ወደ መንበረ ክብራቸው እየተመለሱ ነው። ጥምቀትን በጎንደር ለማክበር ወደ ጎንደር ያቀኑ እንግዶችን ታቦታትን እያጀቡ ይገኛሉ ተብሏል። ክርስቶስ በዮርዳኖስ የተጠመቀው የጠፋውን የሰው ልጅ ለመፈለግ ነው። ብፁዕ አቡነ ሰላማ የጥምቀት በዓል ሃይማኖታዊ ስርዓቱን ጠብቆ በምዕራብ ጎንደር ዞን ገንዳ ውኃ ከተማ በድምቀት እየተከበረ ነው። የዚህ ዓመት የጥምቀት በዓል የደመቀ እንደሆነ የበዓሉ ታዳሚዎች ተናግረዋል። የጥምቀት በዓል አስተምሮ ትሕትናና ዝቅ ብሎ ማገልገል መሆኑን ገልጸዋል። የምዕራብ ጎንደር ዞን ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ሰላማ በባሕረ ጥምቀቱ ተገኝተው ቃለ ቡራኬ ሰጥተዋል። ኢየሱስ ክርስቶስ ከሰማይ የወረደውና በዮርዳኖስ ወንዝ የተጠመቀው እሱ ያጣውን ክብር ኑሮ ሳይሆን ምዕመኑ የጎደለው መንፈሳዊ ሀብት ሊሞላ ነው ብለዋል። ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወንዝ ወርዶ ኃጢአት ሳይኖርበት ስለ ሰዎች በደል በአገልጋዩ በዮሐንስ እጅ መጠመቁን የምናስተምርበት ቀን ነው ብለዋል። ክርስቶስ ከሰማይ የወረደው ከሰው የተወለደው በዮርዳኖስ የተጠመቀው የተሰቀለው የሞተውና በሦስተኛው ቀን የተነሳው በመጨረሻም ያረገው የጠፋውን የሰውን ልጅ ለመፈለግ እንደሆነ ብፁዕነታቸው አስተምረዋል። ሕዝበ ምዕመኑ እርስ በርሱ በበጎ ተግባር በመፈላለግ በመደጋገፍ በመተሳሰብና በመረዳዳት በዓሉን ሊያከብር ይገባል ነው ያሉት። የጎንደር ሕዝብና የጎንደር ወዳጅ ልማት አጋሮች ከተማዋን ለማልማት ቆርጠው ተነሱ። ጥምቀት የተራራቁት ተቀራረቡ፣ የተጣሉትም ታረቁም። ብፁዕ አቡነ ዘካርያስ የኢየሱስ ክርስቶስ የጥምቀት በዓል በተለያዩ ሃይማኖታዊ ስነ ስርዓት በፍኖተ ሰላም ከተማ በድምቀት እየተከበረ ይገኛል። በዓሉ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ዘካርያስ ለምዕመኑ ትምህርት ሰጥተዋል። በትምህርታቸውም ኢየሱስ ክርስቶስ በተጠመቀ ጊዜ የተዘጋው ሰማይ ተከፈተ፣ በምድር ሁሉ ደስታ ሆነ ብለዋል። በጥምቀቱ የተራራቁት ተቀራረቡ፣ የተጣሉትም ታረቁም ነው ያሉት። የሰው ልጅ በሰራው ኃጢአት ከፈጣሪ ተጣልቶ የነበረው በጥምቀት ታረቀ ብለዋል ብፁዕ አቡነ ዘካርያስ። የተጣሉት በመታረቃቸው ጥምቀት የሰላም ምልክት መሆኑን ጠቁመዋል። ሁሉም የሰላም መንገድ መከተልና መስበክ ይጠበቅባታል ነው ያሉት። በዓሉ የመረዳዳትና የመቻቻል ባህላችን በማጎልበት ከፈጣሪ ነፍስ ዋጋ ማግኘት ይገባልም ብለዋል። የፍኖተ ሰላም ከተማ ምክትል ከንቲባ ጊዜው ደግ አረገ ከተማውን ባለፉት ዓመታት በገጠመው ጸጥታ ችግር ለመውጣት ከህብረተሰቡ ጋር በመቀናጀት ወደተሻለ ሰላም ጉዞ ላይ ነው ብለዋል። ጥምቀት ፍቅርን፣ መተሳሰብና መደማመጥን ያስተምራል ያሉት ደግሞ ብፁዕ አቡነ አብርሃም ናቸው። የጥምቀት በዓል በባህር ዳር ከተማ በተለያዩ ሃይማኖታዊ ክንውኖች እየተከበረ ይገኛል። በአባይ ማዶ ጥምቀትን በባህር እየተከበረ የሚገኘው የጥምቀት ስነ ስርዓት ላይ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ አብርሃም ለምዕመኑ ቡራኬ ሰጥተዋል። የጥምቀት በዓል በመጽሐፍ ቅዱስ ስማቸው ከጠቀሱ ከአራቱ አፈላጋት መካከል አንዱ በሆነው አባይ ወይም ጊዮን ወንዝ ዙሪያ ማክበራቸውን ታሪካዊ ይዘት ያለው ነው ብለዋል ብፁዕነታቸው። ጥምቀት ፍቅርን፣ መተባበርን፣ መደማመጥንና መከባበርን ያስተምራል ብለዋል። ጭፈራውና ሃይማኖታዊ ክዋኔው ሳይቀላቀል በስርዓት ማክበር እንደሚገባም በዕለቱ አሳስበዋል። ሃይማኖታዊ በዓላት ሃይማኖታዊ ይዘትን በጠበቀ መልኩ መከበር እንደሚገባቸው ነው የገለጹት። በጥምቀት በዓል ሀገርን የሚያወድሱ መዝሙሮች የሚዘመሩበት፣ እግዚአብሔር የሚመሰገንበት፣ ታዛዥ ሆኖ በፍቅር የሚመላለሱ መሆኑን ተናግረዋል። ከአባቶችና ከአያቶቻችን የተቀበልነው ትውፊትም ነው ይህ ነው ብለዋል። በዓሉን እግዚአብሔር ለችግራችን መፍትሄ እንዲሰጠን በመለመን
መሆን እንደሚገባም ገልጸዋል። ስለ ሀገር ሰላም፣ ስለ ይቅርታ፣ ስለ ምሕረት የምንማጸንበት ለተቸገሩት የምናስብበት መሆኑ ልብ ሊባል እንደሚገባም አሳስበዋል። ጊዜው የሚጨፈርበት ሳይሆን እግዚአብሔር ምሕረቱን እንዲልክልን የምንጸልይበት ነው ብለዋል። እግዚአብሔር የሰጠን ሕግ በመፈጸምና በተግባር ያስተማረን አክብረን ተዛዝኖና ተሳስቦ መኖር እንደሚገባ ነው የገለጹት። ብፁዕነታቸው ቡራኬ የሰጠው ስርዓተ ጥምቀቱ የተከናወነ ሲሆን ሌሎች ልዩ ሃይማኖታዊ ክዋኔዎችም ቀጥለዋል። ዘገባዎቹ ከተለያዩ ሶሻል ሚዲያ የተወሰዱ ናቸው። ክቡራትና ክቡራን እንኳን ደረሳችሁ። በዓሉ የሰላም የጤና የፍቅር የደስታ ይሆነልን።